ጤና ይስጥልን አሻም ተከታታዮች ለዛሬ ዕለተ አርብ ግንቦት 1 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። መንግስት የዜጎችን የደህንነት ስጋት በመቅረፍ ወደ መደበኛ ህይወት የመመለስ ኃላፊነቱን ሊወጣ ይገባል ሲሉ የምክር ቤት ቋሚ ኮሚቴ አባላት ተናገሩ። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ባለፉት 9 ወራት ለ98,000 የተለያዩ ታካሚዎች የህክምና አገልግሎት ሰጥቻለሁ ሲል ለአሻም አስታወቀ። ቻይና እያደረገች ያለችው ወታደራዊ የቴክኖሎጂ ስርዓት ግንባታ እየተስተዋለ ባለው የፓኪስታንና ህንድ ግጭት ላይ ስጋት መፍጠሩ ተጠቆመ። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት ዘገባዎችን አካተን ይዘናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። መንግስት የዜጎችን የደህንነት ስጋት በመቅረፍ ወደ መደበኛ ህይወት የመመለስ ኃላፊነቱን ሊወጣ ይገባል ሲሉ የምክር ቤት ቋሚ ኮሚቴ አባላት ተናገሩ። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በማዕከላዊ ኢትዮጵያ ክልል በጉራጌ ዞንና በቀቤና ልዩ ወረዳ የተገኘው አንጻራዊ ሰላም ሙሉ ለሙሉ ሊያረጋግጥ ይገባል ሲሉ በክልሉ ባደረገው የመስክ ልየታ አስታውቋል። በማዕከላዊ ኢትዮጵያ ክልል ሰላምን ለማምጣት እየተከናወኑ ያሉ ተግባራትና አፈጻጸማቸውን በተመለከተ ቋሚ ኮሚቴው የመስክ ምልከታ አድርጎ ገምግሟል። በግምገማው ወቅትም በአካባቢው ተፈጥሮ የነበረው የሰላምና ጸጥታ መደፍረስ መፍትሄ ማግኘቱን ለቋሚ ኮሚቴ ክትትልና ድጋፍ ከሚያደርግለት የሰላም ሚኒስቴር መረጃ መገኘቱን የቋሚ ኮሚቴው ምክትል ሰብሳቢ ፈቲህ ማሂድ አስታውቋል። የአካባቢው ህዝብ ለችግሩ ዘላቂ መፍትሄ እንዳልተሰጠው በህዝብ ውክልና ስራ ወቅት ጥያቄ በማቅረብ ይህንን ጉዳይ በመስክ ምልከታ ማረጋገጥ አስፈላጊ ሆኖ መገኘቱን አሻም ከህዝብ ተወካዮች ምክር ቤት ያገኘችው መረጃ ይጠቁማል። በመስክ ምልከታ ወቅት በአካባቢው አንጻራዊ ሰላም ይስፈን እንጂ ዘላቂና አዎንታዊ ሰላምን ከመገንባት አኳያ በርካታ ስራዎች እንደሚቀሩ ቋሚ ኮሚቴው በመስክ ምልከታው ማረጋገጡን ተመላክቷል። የቋሚ ኮሚቴው አባላት በበኩላቸው ዜጎች ስጋታቸው ተወግዶ ወደ ልማትና መደበኛ ህይወታቸው መግባት አለባቸው፣ ለዚህም መንግስት ድጋፍ ሊያደርግ እንደሚገባ ጠቁመዋል። የተጀመሩ የሰላም ግንባታ ስራዎች ተጠናክረው መቀጠል እንዳለበት፣ በዚህም የሰላም ሚኒስቴር አስፈላጊውን ድጋፍና ጥረት እንዲያደርግ ቋሚ ኮሚቴው ክትትልና ድጋፍ እንዲያደርግ ፈቲህ ማህዲ መግለጻቸውን አሻም ከህዝብ ተወካዮች ምክር ቤት ያገኘችው መረጃ ጠቁሟል። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ባለፉት 9 ወራት ለ98,000 የተለያዩ ታካሚዎች የህክምና አገልግሎት ሰጥቻለሁ ሲል ለአሻም አስታወቀ። ከአሻም ጋር የስልክ ቆይታ ያደረጉት የሆስፒታሉ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አብይ አስፈላጊው የመሰረተ ልማት አቅርቦት አለመሟላቱ ለሆስፒታሉ ተግዳሮት ነው ብለዋል። ብርሃን ሸቴ የአማኑኤል የአእምሮ ስፔሻላይዝድ ሆስፒታል በተያዘ የበጀት ዓመት ከዕቅዱ 95 በመቶ ያህሉን ማሳካት እንደቻለ ገልጿል። ሆስፒታሉ የአእምሮ ጤና ላይ ሲሰራ መቆየቱን የሆስፒታሉ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አብዩ የኔዓለም ለአሻም ተናግረዋል። አብዩ ሆስፒታሉ በአሁኑ ወቅት በተኝቶ በተመላላሽና በድንገተኛ ህክምና እየሰራ ይገኛል ብለዋል። እንደ ስራ አስፈጻሚው ገለጻ የአማኑኤል አእምሮ ስፔሻላይዝድ ሆስፒታል በአዲስ አበባ ለሚገኙ 17 የጤና ጣቢያዎች የስነ አእምሮ ስልጠና እየሰጠም ይገኛል። ሆስፒታላችን እንግዲህ ከተመሰረተበት ከ1930 ዓመተ ምህረት ጀምሮ አእምሮ ጤናና ክብካቤ ላይ እንዲሁም ህመምና ተያያዥ ጉዳዮች ላይ አገልግሎት ሲሰጥ ቆይቷል። በዋነኛነት በተኝቶ በተመላላሽና በድንገተኛ ህክምና እንደዚሁም በጭንቅላት ምርመራ፣ የኤሌክትሪክ ንዝረት ህክምናና አዋቂዎችና የህፃናት የአእምሮ ህክምና በተጨማሪም ከህግ ጋር የተያያዙ የአእምሮ ምርመራ ፎረንሲክ አገልግሎት የምንለው ነው። እነዚህን ጨምሮ አገልግሎቱን እየሰጠ የሚገኝ አንጋፋ ተቋም ነው። ከነዚህ በተጨማሪም በሆስፒታል ጤና ጣቢያ ጥምረት ለጥራት በሚባል ትስስር በስነ አእምሮ ህክምናና የጥራት ማሻሻያ ፕሮጀክት ጽንሰ ሀሳብና ትግበራ ላይ በአዲስ አበባ ከተማ መስተዳደር ስር ለሚገኙ ለ17 ጤና ጣቢያዎች የስልጠናና ተከታታይ ድጋፍ እየሰጠና እየሰራ የሚገኝ ነው። ስራ አስፈጻሚው አክለው ሆስፒታሉ ባለፉት 9 ወራት ውስጥ 98,803 ለሚሆኑ ዜጋዎች ጥራት የተሞላበት የህክምና አገልግሎት
አገልግሎት መስጠት መቻሉን አብራርተዋል። በ9 ወራት ውስጥ አጠቃላይ ለ124,800 ዜጎች በ9 ወራት ውስጥ የሕክምናና የምርመራ አገልግሎት ይሰጣለሁ ብሎ ለ102,604 ተገልጋዮች በአእምሮ ሕክምናና ተያያዥ ጉዳዮች ላይ የሕክምና አገልግሎቱን ተደራሽ ማድረግ የቻለ ነው። በተናጥል ስንመለከታቸው ያስተኝቶ የአእምሮ ሕክምና አለ፣ የተመላላሽ የአእምሮ ሕክምና እንዲሁም የድንገተኛ የአእምሮ ሕክምና እንደዚሁም የህፃናት የፎረንሲክ የሱስ ሕክምና እያልን ማየት እንችላለን። በአስተኝቶ የአእምሮ ሕክምና ላይ 1421 የሚሆኑትን ተደራሽ ያደረገበት ሁኔታ ነው ያለ። የተመላላሽ የአእምሮ ሕክምና ስናይ ደግሞ ወደ 98,803 ለሚደርሱ አገልግሎቱን ተደራሽ አድርጓል። የድንገተኛ የአእምሮ ሕክምና ነው 2,380 ለሚደርሱ በድንገተኛ የአእምሮ ሕክምና አገልግሎት እንዲያገኙ አድርጓል። በአጠቃላይ እንግዲህ ለ102,604 ለሚደርሱ ዜጎች ሕክምናውን በጥራት ተደራሽ ማድረግ የቻለ ነው ማለት ይቻላል። በሆስፒታሉ አስፈላጊ የመሰረተ ልማት አቅርቦቶች አለመሟላት ለሆስፒታሉ ተግዳሮት ሆነዋል ተብሏል። አብዩ ለአሻም በሰጡት ሀሳብ በተለይ ደግሞ በሆስፒታሉ ለማገገሚያ የሚሆን በቂ ስፍራ ያስፈልጋል ብለዋል። በሆስፒታል ደረጃ በተግዳሮትነት ማንሳት የሚቻለው የመሰረተ ልማት አለመስፋፋት አንዱ ተግዳሮት ነው። እንደ አእምሮ ሆስፒታል የሚጠበቀው በቂ የማገገሚያ ቦታ እንዲኖር፣ የሪሃብሊቴሽን ሴንተር በበቂ ደረጃ እንዲኖር በስታንዳርድ ደረጃ እንደዛ ይጠበቃል። ያንን ለማድረግ ግን የመሰረተ ልማት የማስፋፋት የቦታ ጥበት በዋነኛነት የመሰረተ ልማት ይጠቀሳል። ሌላው ወረፋ የመጠበቅ ሁኔታዎች እንዳይፈጠሩ የኤሌክትሮኒክስ ሜዲካል ሪከርድ ሲስተም ከተጀመረ ወዲህ የወረፋ የመጠበቅ ሂደቶች የቀነሱበት ሁኔታ ነው ያለው። ከዚህ በፊት እነዛ ነገሮች ይፈጠሩ ነበር። አሁን ላይ ግን እነዛ ብዙም ጎልተው የሚታዩ አይደሉም። ዞሮ ዞሮ ግን ችግሩ የለም ለማለት እንደመጣ አንድ ፔሸንት ማስተኛት አይቻልም። እንደዛ ያው የተወሰነ አልጋ እስኪለቀቅ የሚጠብቅበት ሁኔታ እንደ ማንኛውም ሆስፒታል እንደዛ አይነት ችግሮች ይኖራሉ። ያ ደግሞ ከመሰረተ ልማት አለመስፋፋት ጋር የተያያዙ እንደሆኑ ነው መታወቅ ያለበት። የአማኑኤል የአእምሮ ስፔሻላይዝድ ሆስፒታል አማካኝ አስተኝቶ የቆይታ ጊዜ በ2016 በጀት ዓመት ከነበረው 36 ቀን በ2017 ወደ 33 ቀን የአልጋ የመያዝ ምጣኔንም 84 በመቶ ማድረስ እንደተቻለ ማብራርተዋል። በማዕከላዊ ኢትዮጵያ ክልል በየም ዞን በ2.5 ሄክታር ላይ የመድኃኒት ጂን ባንክ መቋቋሙ ተገለጸ። በ2.5 ሄክታር ላይ የመስክ ጂን ባንክ በማቋቋም በርካታ የመድኃኒት ባህሪ ያላቸው እጽዋትን ከልሎ በመጠቀም በአካባቢው ያሉ የህብረተሰብ ክፍሎች ተጠቃሚ እንዲሆኑ ማድረግ መቻሉን የክልሉ ደን አካባቢ ጥበቃና ልማት ቢሮ ምክትል ኃላፊ አድማሱ ወልደ ማርያም ገልጸዋል። እንደ ኃላፊው ገለጻ የመድኃኒት ባህሪ ያላቸውን እጽዋት በብዝሃ ህይወት ክምችት ቦታዎችና በመስክ ጂን ባንኮች የማቆየት ተግባር እየተከናወነ መሆኑን ጠቅሰው ስራው አበረታች ውጤት አሳይቷል። በየም ዞን ፎፋ ወረዳ በ117 ሄክታር ላይ የብዝሃ ህይወት ክምችት መኖሩና ተከልሎ ህብረተሰቡ በአመት አንድ ጊዜ የመድኃኒት ለቀማ መርሃ ግብር በማከናወን ተጠቃሚነቱ ከፍ እንዲል እየተሰራ መሆኑን ጠቅሷል። በዚህም ለመድኃኒት አገልግሎት የሚውሉ እጽዋት በልዩ ትኩረት የተለያዩ ስልቶችን በመጠቀም የመጠቀምና የማስፋፋት ስራ እያከናወነ መሆኑን የማዕከላዊ ኢትዮጵያ ክልል አስታውቋል። በተመሳሳይ በክልሉ ሌሎች ዞኖችና ልዩ ወረዳዎች የመድኃኒት ባህሪ ያላቸውን እጽዋት የመጠቀም ስራ በጥሩ ሁኔታ ላይ እንደሚገኝ አስታውቋል። በክልሉ ከሚገኙ ዩኒቨርሲቲና ጤና ቢሮ ጋር በመሆን የማህበረሰቡ ነባር እውቀት በተደራጀው ሁኔታ እንዲጠና ብሎም የመድኃኒት ባህሪ ያላቸው እጽዋት በአግባቡ ለዘመናዊ ሕክምና ጥቅም ላይ እንዲውሉ ይሰራል ሲል ኃላፊው ተናግረዋል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከጃፓን ዓለም አቀፍ የትብብር ኤጀንሲ ጋር የስታርታፕ ስነ ምህዳር ለመገንባት የሚያስችል ስምምነት ላይ መድረሳቸው ተነገረ። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ባይሳ በዳዳ የጃፓን ዓለም የትብብር ኤጀንሲ ጃይካ ኢትዮጵያን ጨምሮ በምስራቅ አፍሪካ ላሉ ሀገራት ልምድ በማካፈል የቴክኒክ ድጋፍ በማድረግና ምቹ የስታርታፕ ስነ ምህዳር ለመፍጠር በትብብር ዘርፍ ብዙ ስራዎችን መስራቱን አስታውቋል። ሚኒስትር ዴኤታው በሀገራቸው ስታርታፕ ስነ ምህዳር ግንባታ ላይ የሚሰራው ፕሮጀክት በፈረንጆቹ አቆጣጠር ከሰኔ
2025 እስከ 2028 ለ3 ዓመታት እንደሚቆይ ጠቁሟል። እንደ ሚኒስተር ዴኤታው ገለጻ የጃፓን መንግስት ባለፉት ዓመታት ለኢትዮጵያ የስታርታፕ የስነ ምህዳር ግንባታ መጎልበትና ለስታርታፕ የተደረገው ድጋፍ ከፍተኛ ውጤት ማስመዝገቡን ገልጸዋል። አክለውም ሚኒስቴር መስሪያ ቤቱ ለፕሮጀክቶቹ ስኬት አስፈላጊውን ድጋፍ እንደሚያደርግ በመግለጽ የጃፓን መንግስት ቀጣይ በሆነ መልኩ ላደረገው ድጋፍ አመስግነዋል። የጃይካ ካንትሪ ዳይሬክተር ካሱኬ ኦሺማ የጃፓን መንግስት የስታርታፕ ምህዳርን ማጎልበት ላይ ቀጣይነት ያለው ልምድ የማካፈልና የቴክኒክ ድጋፍ ለማድረግ ከፍተኛ ፍላጎት እንዳለው መናገራቸውን አሻም ከኢኖቬሽንና ቴክኖሎጂ ሚኒስቴር ያገኘችው መረጃ አመላክቷል። ለዕለቱ ያዝንላችሁ የአሻም የምሽት ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችኋለን። መንግስት የዜጎችን የደህንነት ስጋት በመቅረፍ ወደ መደበኛ ህይወት የመመለስ ኃላፊነቱን ሊወጣ ይገባል ሲሉ የምክር ቤት ቋሚ ኮሚቴ አባላት ተናገሩ። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ባለፉት 9 ወራት ለ98,000 የተለያዩ ታካሚዎች የህክምና አገልግሎት ሰጥቻለሁ ሲል ለአሻም አስታወቀ። ቻይና እያደረገች ያለችው ወታደራዊ የቴክኖሎጂ ስርዓት ግንባታ እየተስተዋለ ባለው የፓኪስታንና ህንድ ግጭት ላይ ስጋት መፍጠሩ ተጠቆመ። ለዛሬ ዕለተ አርብ ግንቦት 1 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ቀሪ የአሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ፌስቡክ፣ ዩቲዩብ፣ ቴሌግራም እና ቲክቶክ ላይክ፣ ፎሎ በማድረግ ማግኘት እንደምትችሉ እየጠቆምኩ የዛሬውን አበቃን።